ቀጥዬ ወደ እናንተ የምጋብዘው የአውራ ፋሚሊ 1/3 ኮሜዲያን ፍርሽ ወደ መድረክ ፍርሽ አረኔ እኔም ላቅርብ። እንዴት አመሻችሁ? ከተማችን የሌለ ፏ ብላለች። በየቦታው ማብራት በማብራት ያልነበረባቸው ቦታዎች ሁሉ ሁከር የሚገዙ ሰዎች ዋጋ መበላት አቁመዋል። ፊታቸው በጣም ነው የሚታየው አሁን። ኤኒዌይስ እንዴት አመሻችሁ? እኔ ማያሳስብ ነገር የሚያሳስበኝ ሰው ነኝ። ስለ ራሴ ልንገራችሁ። አሁን ለምሳሌ ሞቲቬሽናል ስፒከሮች ቲክቶክ ላይ ያሉት ያልሆነ ሰው ሞቲቬት ባረግስ ብለው አስበው ያውቃል? ገብቷል? በየቤቱ ስንት ሰው እንዳለ አታውቁ። አሁን ይሄኔ በቃ ማጅራት መቺ ለመሆን ማለት ነው። በቃ ዛሬ ልጀምር ነገ ማመንታት ላይ ያለ ሰው ሊኖር ይችላል። አታውቁ። ገብቷል? በቃ ዛሬ እወጣለሁ ይልና እባክህ ውጪው ብርድ ነው ካፌያም ሊጀምር ይመስላል። በዛ ላይ የታጠበ ካልሲ የለኝ በቃ ነገ እባክህ ምናምን ነገር እያለ ቲክቶክ ሲገባ ብሮ ዛሬም ተኝተሃል? ፋክ መባቴ እየሰራው ነው በህይወቴ መጀመር አለብኝ። አታውቂም። ትላንት በሰላም የገባሽው የሆነ አንግ መቺ ሞቲቬሽን ስላጠረው ሊሆን ይችላል። አናውቅም። አታውቂም። ለዛ ነው እኔ ዲሞቲቬሽናል ስፒከር ለመሆን እያሰብኩ ነው። ትንሽ መቀነስ አለብን ብዬ አስባለሁ ሞቲቬሽን። ምክንያቱም አንዳንድ ሰው በጊዜ ተው መባል አለበት። ለምሳሌ አሁን በርገሪዛ የሚባለው ምግብ የሰራው ሰውዬ ተው መባል ነበረበት እንደኔ። በርገርም አይደለም ፒዛም አይደለም። ምንድን ነው? የማንነት ጥያቄ ያለበት ምግብ ነው። የምሬ ነው። አይደንቲቲ ክራይሲስ ውስጥ ያለ ምግብ ነው። ትንሽ ሰዓት ካልበላችሁት ከቴብል ላይ ይዘላል ብዬ አስባለሁ። ስለዛ እንዲህ አይነት ሰው ለመሆን እያሰብኩኝ ነው። እኔ ዲሞቲቬት ማድረግ በጣም የምችልበት ይመስለኛል። ምክንያቱም አይምሮ ውስጥ ያሉትን ሀሳቦች ዝም ብዬ ጮክ ብዬ ባወራቸው በደንብ እቀንስላለሁ ሞቲቬሽን። ብሮ ተኝ፣ ዋናው እንቅልፍ ነው። የ8 ሰዓት እንቅልፍ ወሳኝ ነው። ነገ ትጀምራለህ። ምንድን ነው ያሰልም ሞኑ እንዴ? ምን እቀየራለሁ? የምር እቀየራለሁ ብለህ ወገኛ። አንዳንድ ሰው ደግሞ ማለት ነው በአካል ራሱ ሲመክራችሁ ማየው ምክር ይመክራችኋል። አሁን አንዱ እንደዚህ በቃ እኔ ሞቲቬሽን ችግር አለብኝ ምናምን ስለው ለምን እንትን አትጀምርም? ዮጋ ማለት ምንድን ነው? ዮጋ ማለት የህንዶች ጥንታዊ ፕራክቲስ ነው። ጥቅሙ ምንድን ነው? አካልን ጤናማ ያደርገዋል። በዛ ከሁሉም በላይ ደግሞ ፎከስ እንድታረግ እና ደግሞ የመንፈስ መረጋጋት ይሰጣል አለ። እኔ እንጃ። ምክንያቱም ህንዶች ሌላ በምን እንደሚታወቁ ታውቃላችሁ? በየደቂቃው 17 ሴት ትደፈራለች። እንዲህ የታል መንፈሳቸው የተረጋጋ? እንዲህ ነው እንዴ መረጋጋት? እንዲህ ምን ላይ ነው ፎከስ የሚያደርጉት? በአንድ ጊዜ አንድ ሴት ላይ? እኔ አላውቅም። እንደ አይነት ነገር ኢትዮጵያ ዝም ብሎ መሞከር ያለበት አይመስለኝም እንደኔ። ምክንያቱም የኢትዮጵያ ወንድ እንዲሁም ጫፍ ላይ ነው። በዮጋውና በደፈራው ማለት ያለው ግንኙነት በሳይንስ እስኪጣራ ድረስ ግድ የለም እናቆየው። አለዛ አንበሳ ባስ እንዲሁ ራሱ ታውቁታላችሁ። በኋላ የዲዲን ሳሎን ቤት መስሎ እኔ የለሁበትም። ኤኒዌይስ እቺ ልጅ በጣም እየተቀየመችኝ ነው። ይሄ ልጅ ራሱ ላይ መስራት አለበት ሚል ፊት ይታይብሻል አውቃለሁ። በጣም ሲንግል ነኝ አላ። ኖርማል ሲንግል አለ፣ ከዛ ለዘብተኛ ሲንግል አለ፣ መሪር ሲንግል ደግሞ አለ። መሪር ሲንግል እንዴት መሰላችሁ? በጣም ዴት ከመቆየታችሁ የተነሳ አሁን የአንሶላውና ትራሱን ሳሸተው መታጠብ እንዳለበት ነው የሚያስታውሰኝ። የምሬ ነው።
ከድሮም ደግሞ ሲንግል ነኝ። ሃይ ስኩል ራሱ እያለ ገርፍሬንድ ኖሮኝ አያውቅም። ሞኝም ስለሆንኩ ይሆናል አላውቅም። ፊልም ይሸውደኝ ነበር ድሮ ማለት ነው። በጣም የድሮ ፊልሞች ትዝ ይሏቸው። የሃይ ስኩል ፊልም ሁሉም አንድ አይነት ናቸው። ሲጀምር መጀመሪያ ሴቷ መጽሐፎቿን ይዛ እየሄደች ነው። ከዛ ወንዱም እየሄደ ነው። ይጋጩና መጽሐፎቿ ብትን ይላሉ። ከዛ ቦንድ ያደርጋሉ በመጽሐፍ። ኦ ማይ ጋድ መጽሐፍ አንቺ ማንበብሻል፣ እኔ ማንበብያለሁ፣ ጃክ እባላለሁ፣ ጄኒፈር እባላለሁ ምናምን። ለዛ ነው እኔ ድሮ ሲንግል የሆንኩት። የእኛ ትምህርት ቤት ሴቶች አያነቡም ነበር። እነሱ ቢያነቡ እኔም አላነብም ነበር። ምንም ኮመን ነገር የለም። እና ፊልም ይሸውደኝ ነበር ድሮ። እንደዚህ ሳጋጥሟችሁ ያውቃል? ድሮ በጣም የምታደንቁት የፊልም ካራክተር አሁን ካደጋችሁ በኋላ አይታችሁ ስቃችሁ ታውቃላችሁ? አሁን ታይታኒክን ድሮ ሳየው እንባ በእንባ እንዲህ አይነት አፍቃሪ ነው መሆኑ። እኔ ጃክ የኔ ጀግና ኦ ማይ ጋድ። አሁን ማለት ነው ጃክን በ10 ዓመት እበልጠዋለሁ። እሱ ሮዝን ሲያፈቅራት 20 ዓመቱ ነበረ። አሁን ሳየው የልጅ ነገር ቸኮልክ ጃክ። ገና ወጧን እንኳን ላልቀመስክላት ሲል ውሃ ውስጥ ተሰምጣል። ችኮላ ነው የምሬ ነው። ጃክ ውሃ ውስጥ ሰምጦ የሞተው ሮዝን ስላፈቀራት አይደለም፣ 20 ዓመቱ ስለሆነ ነው። በ20 ዓመታችን አንዳችንም ትክክለኛ ውሳኔ ወስነን አናውቅም። እሱ እድል ሆነና ውሃ ላይ ያጋጠመ መጥፎ ውሳኔ፣ እኛ መሬት ላይ ስለሆነ ነው እንጂ አስባችሁታል? ጃክ የ30 ዓመት ወጣት ቢሆን ኖሮ ፊልሙ ላይ ታሪኩን የምንሰማው ከሱ ነበር የሚሆነው። አይለቅላትም። መንሳፈፊያው ለአንድ ሰው ነው የሚበቃው። ያምሻል እንዴ? ቢያንስ አጎሰ ምን ጥላለን? 40 ዓመት ቢሆን ታይታኒክ የወንጀል ታሪክ ነው። ያማል እና እኔ በጣም ሮማንቲክ ሰው አይደለሁም። ያው እስካሁን እንደተረዳችሁት ብዙ አይገቡኝም እንዲህ አይነት ነገሮች። የፍቅር ዘፈን ራሱ በትግል ነው የምሰማው። በተለይ የእኛ ሀገር የፍቅር ዘፈኖች ለምን እንደሆነ አላውቅም። የመጀመሪያው ስንኝና ሁለተኛው ስንኝ የተለያየ ታሪክ ነው የሚያወሩት። ብርቱካን በልቼ ሎሚ ሎሚ አገሳኝ፣ አንቺ እንደምን አለሽ፣ እኔስ ልቤን ነሳኝ። ምንድነው ግን የሚመጡ ምንድነው? እሺ ብርቱካን በልተ ሎሚ ሎሚ አገሳ ምንድነው? ጨጓራ ነው ወይስ ቆምጣጣ ብርቱካን ነው? ከእሷ ጋር ምን ያገናኘዋል? እሺ እሱን ተውት። የብረት አልጋ ያረገርጋል። እሺ የሰው ሆነሻል ምን ይደረጋል? ምንድነው እየተከናወነ ያለው? መጀመሪያ ስለ አልጋው ጨርስልን ማሙድ። የእንጨትስ አልጋ ለምንድነው ስለ ፈርኒቸር ማውራት ጀምረ? ከዛ በኋላ የሰው ሆነሻል። ከሁሉም በላይ ደግሞ በቃ እኔ ማይገባኝ በጣም አስረጅ የምፈልገው አስቴርን በጣም ነው መወዳት። በሌላ እንዳታዩት፣ በጣም ነው መወዳት። ቆይ ተረጋጉ፣ መጨረሻውን ስሙት። ግን የእሷን ጭራሽ አንድ ስንኝ እየዘለልኩ ነው የምሰማው። ምክንያቱም የመጀመሪያው ሁሌም አይገባኝ። እንዲህ ትላለች። ይኸውልህ እንደውም ገምቱ፣ የመጀመሪያው ስንኝ ምን እንደሆነ እናንተ ገምቱ። እኔ ሁለተኛውን ልንገራችሁ። ትዝ አለኝ አንገትህ ሽጉጥ የምልበት። ይሄ ሁለተኛው ስንኝ ከምን ተነስታ ይመስላችኋል ይሄን ያለችው? ጉብል መኖሪያውን ትመርጋለች በእበት። ምን እንዴት ምን ያገናኘዋል? ቆይ እኔ አስቴር አንዳንዴ ኤዲኤችዲ ያለባት ነው ይመስለኝ። የሆነ ነገር እያየች ጉብል መኖሪያውን እየመረገች ነው በእበት። የዛ ልጅ አንገት በእናት አንድ ልጨምርላችሁና ልፋታችሁ። ከሁሉም ያስቀኝ ይሄኛው ቤት ራሱ አይደለም። ሁለተኛው ልንገራችሁ። ከኔ የተሻለ አገኘ ሆይ መካሪ። ይሄ ሁለተኛው ስንኝ ነው። የመጀመሪያውን ቢሆን አሪፍ። የባብ ሽማግሌ ይሄዳል ካብ ለካብ። ምንድነው? በጣም አመሰግናለሁ ጋይስ። መልካም ምሽት ይሁንላችሁ።